ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካ ከዶክተር አለማየሁ ዋሴ እሸቴ ችቦ ከተሰኘው መጽሐፍ ውስጥ 3 አጫጭር ታሪኮችን የማስደምጣችሁ ይሆናል። እንደተለመደው ትረካውን ሲጀምሩ ላይክ ማድረገውን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ይህን ቻናል ሰብስክራይብ በማድረግ እንድታበረታቱንና ፍቅራችሁን እንድታሳዩን በትህትና ጠይቃለሁ። ወደ ትረካዎቹ። የተጨበጨበለት አባት። ሁልጊዜ በሀገር ውስጥም ይሁን በውጭም ዓለም የመጓዝ እድል ሳገኝ በተለይ የአውሮፕላን ጉዞ ሲሆን ብዙ አሰልች እንዳይሆን ቀድሜ እዘጋጃለሁ። እንደሚታወቀው የአውሮፕላን ጉዞ በተለይ ሰዓቱ ረዥም ሲሆን እጅግ አሰልችና አንዳንድ ጊዜ ጤና ላይም ችግር ሊፈጥር ይችላል። ሁልጊዜ የሚጓዙ ሰዎች በተለይ አውሮፕላን አብራሪዎችና አስተናጋጆች ጥንካሬያቸው በጣም ይገርመኛል። ለማንኛውም እንደ ሁልጊዜው የምሰራውን አዘገጃጅቼ በተለይ ለንባብና ጽሑፍ የአውሮፕላን ጉዞ በጣም ጥሩ አጋጣሚ የሚፈጥር በመሆኑ እንደተለመደው የማነበውንና የምጽፈውን አዘጋጅቼ ወደ አውሮፕላን ጣቢያው ሄድኩኝ። የዕለቱ ጉዞዬ ከላስ ቬጋስ ወደ ዋሽንግተን ዲሲ 4 ሰዓት ተኩል አካባቢ የሚፈጅ በረራ በዩናይትድ አየር መንገድ ነበር። ሁልጊዜ የማደርገው ቀደም ብዬ ጣቢያው በመድረስ አስፈላጊውን ፎርማሊቲ ጨርሳለሁ። ተሳፈሩ ሲባል ቀድሜ ይሳፈራለሁ። ቦታዬን ይዤ ሻንጣዬን ማስቀምጬ ከግርግር አስቀድሜ ለጉዞ ራሴን አዘጋጃለሁ። እንደተለመደው በዚያው ዕለትም በአውሮፕላን ጣቢያ የሚያስፈልገኝ ነገር ጨርሼ ወደ አውሮፕላኑ ተሳፈሩ ሲባል በተሰጠኝ ወንበር ቁጥር መሰረት ወደ ኋላ አካባቢ 3 ሰው በሚያስቀምጠው በመስኮት ጥግ በኩል ተቀመጥኩ። የምጽፋቸውንና የማነባቸውን ነገሮች ከፊት ለፊቴ ካለው ጠረጴዛ ላይ አስተካክዬ ሌሎች ተሳፋሪዎች ገብተው አውሮፕላኑ ተነስቶ ጉዞ እስኪጀምር ድረስ ራሴን እያዝናናው ቆየሁ። ብዙ አልቆየም። አንድ ጎልማሳ ፈረንጅ በግምት ከ7 እስከ 9 ዓመት የሚሆናት ሴት ልጅ ይዞ እኔ ካለሁበት መቀመጫ ደረሱ። ልጅቷን መሀል ላይ አስቀምጦ እሱ ዳር ለመቀመጥ ሲሞክር ቁጣዋና ለቅሶዋ ቀጠለ። I don't want to go መሄድ አልፈልግም ትላለች ደጋግማ። የምታደርገውን ነገር አሳጣት። ታለቅሳለች፣ ትጮኻለች፣ ትቧጭረዋለች። እቃውን እንደምንም ከላይ ካለው ማስቀመጫ አስቀምጦ ሊያረጋጋት ሞከረ። ልጅቱ ግን ከተሳፋሪው ግርግር ጋር ተደምራ ቁም ስቅሉን ታሳየው ጀመር። ሁሉም ተሳፋሪ መቀመጫውን ይዞ የበረራ ዝግጅት በሚደረግበት ሰዓት የልጅቷ ረብሻ አብዝቶ ቀጠለ። ወስተሶች መጥተው ቸኮሌት ምናምን ሰጥተው ሊያባብሏት ይሞክራሉ። እሷ ግን የምትሞከር አይደለችም። አሁንም መሄድ እንደማትፈልግ እየተናገረች ታለቅሳለች፣ ተጮኻለች፣ ሰውየውን ትደባደባለች። በቃ መያዣ መጨበጫ የሌላት ሆነች። ከጎን ያለሁት እኔ በሆንም ማዶ ወንበር ያሉት ሌሎች ተሳፋሪዎችም ከፊትና ከኋላ ካሉትም ማንም አስተያየት የሚሰጥ የለም። ተገርሞ ትኩር ብሎ አይቶ ዘወር ነው። ከምዕራባውያን ባህል በጣም ከሚገርመኝ ነገር በማንም ሰው ሁኔታ ጣልቃ ገብቶ አስተያየት መስጠት ወይም እርዳታ ለማድረግ አለመሞከራቸው ነው። ካልተጠየቁ በስተቀር አያግዙም ወይም አስተያየት አይሰጡም። ይህኔ ከኛ ሀገር ቢሆን ቆሎ ወይም ሸንኮራ ሰጥቶ ሊያባብል የሚሞክር እስኪኔ ልቀፋት የሚል እንዲያም ሲል ምን አቅብጣ አሳደግህ የሚል ትችት የሚሰነዘር አይጠፋም። እኔም ወፏ እንደ ሀገሯ ትጮኻለች እንደሚባለው ያው የሀገሩ ባህል ነው ብዬ በዝምታ መታዘቤን ቀጠልኩ። እውነት ለመናገር የተረጋጋ አይምሮ ይዤ ለማንበብና ለመጻፍ የተዘጋጀሁት ሰው በልጅቱ ረብሻ ስሜቴ መደፍረስ ጀመረ። እንዲያው አልኩ ለራሴ፣ እንዲያው አሁን እኛ ሀገር ቢሆን እኮ ጭኗ ስር ገብቶ ቢመዠልጓት ያም ካልበቃ 1-2 ኩርኩም ቢያቀምሷት እኮ ጸጥ ብላ ትሄድ ነበር ብዬ በውስጥ ያልጎመጎምኩ። ግን አሜሪካ ይህን ነገር ማድረግ አይቻልም። አሜሪካ የህፃናት መብት በእጅጉ የተለጠጠ ነው። ራሱ ይሄን ማሰቤን የአሜሪካ ፖሊስ ቢሰማ አንድ ቀን ሊያሽገኝ ይችላል።
ለማንኛውም ምስኪኑ አባት ለቅሷን፣ ቡጨራዋን፣ ጥፊዋን ችሎ እንደምንም ሊያባብላት ይሞክራል፣ ግን አልቻለም። ያም ሆነ ይህ አውሮፕላኑ ጉዞውን መቀጠል ስላለበት ተንደርድሮ ወደ ሰማይ ሲወጣ ልጅቷ ለቅሷና ንጭንጯ እንደቀጠለ ነበር። የአውሮፕላኑ አስተናጋጆች የተለመደው ማብራሪያ አልቆ አውሮፕላኑም የበረራ ከፍታውን ከያዘ በኋላ ሁሉም ነገር ተረጋግቶ ወንበሮቻቸውን መዘርጋት ትችላላችሁ፣ ቀበቷችሁንም መፍታት ትችላላችሁ ሲባል ሰላም እናገኛለን ብንልም ምንም የለም። የተዘጋጀሁበትን ጽሑፍ ለመጀመር ባስብም የሚሆን አይደለም። የልጅቱ ረብሻና ሁከት አሁንም እንደቀጠለ ነው። ሰውየው ደጋግሞ ይቅርታ ከማለት ውጪ ምንም ማድረግ አልቻለም። የሰውየው ትህትና እንድትበሳጭ ሳይሆን እንድታዝንለት የሚጋብዝ ነበር። በኋላ ትንሽ ቆይና ሆኒ ዳርሊንግ፣ በጣም የሚጣፍጥ ተረት ልነግርሽ ነው። በጣም ደስ የሚል ነገር ነው የማወራልሽ፣ እሺ አልና መልሷን ሳይጠብቅ ሎንግ ሎንግ ታይም ኤጎ ኢን ኤ ቬሪ ፋር ኪንግደም አለ። ድምፁ በጣም በጣም ያምራል። ልዩ የትረካ ችሎታ ያለው፣ ልምድ ያለው የተመረጠ ትረካ አዋቂ ሰው ይመስላል። እንዲሁም ድምፁን ስሰማ ትዝ ያለኝ ዝነኛው የፊልም ተዋናይ ተራኪ ሞርጋን ፍሪማን ነበር። ቀስ በቀስ ትረካውን ሲቀጥል በሚገርም ተአምር ልጅቱ ሰከን ማለት ጀመረች። ስለዚህ ፊቷን ወደ አባቷ ዙራ ትከሻዋን ወደ እኔ እንደማዞር አድርጋ ታሪኩን ማዳመጥ ጀመረች። ሰውየው በሚያምር ቅላጼ እንዳልኳቸው ትረካውን ቀጠለ። በግርድፉ ስተረጉመው ይህን ይመስላል። በድሮ ጊዜ በሩቅ አገር በአንድ የንጉሥ ግዛት ውስጥ የሚኖር አንድ ምስኪን ድሃ ሰው ነበር። ይህ ምስኪን ሰው እጅግ ድሃ ከመሆኑም በላይ ምንም አይነት መሬት ያልነበረው ሰው ነበር። ነገር ግን እጅግ ብልህና አስተዋይ ቆንጆ ሴት ልጅ ነበረችው። ይህቺ ልጅ የድህነቱን መጠን አስተዋለችና አንድ ቀን አባዬ፣ ለምን ንጉሥን ሄደህ መሬት እንዲሰጡ አትጠይቃቸውም? አንተም የዚህ ሀገር ዜጋ ነህ። እንደ ማንኛውም ሰው ሰርተ መብላት የምትችል ስለሆነ ሄደህ ብትጠይቅ በእርግጠኝነት መሬት ይሰጡሃል። እሱን አርሰን ሕይወታችንን መለወጥ እንችላለን አለችው። እኔን ንጉሡ ዘንድ ማን አቅርቦኝ ማን ሰው ብሎኝ ነው መሬት የሚሰጡኝ አላት። ግዴለህም፣ በእኔ ይሁንብህ፣ ሂድና ጠይቅ ብላ ገፋፋችው። ሲፈራ ሲቸር ወደ ቤተ መንግሥት ሄዶ ችግር እንዳለበት ለአስተናባሪዎቹ አስረድቶ ንጉሡ ዙፋኑ ላይ እንደተቀመጠ ወደ ዙፋኑ እንዲቀርብ ተደረገ። ለንጉሡ የድህነቱን መጠን ዘርዝሮ ተናገረ። እናም በንጉሥ ሀገር ትንሽ መሬት አግኝቶ እያረሰ መኖር እንደሚፈልግ እንዲፈቀድለት ጠየቀ። ንጉሡም የድሃውን ጥያቄ ከተቀበለ በኋላ ከከተማው ብዙ ያራቀ ስፍራ ላይ የሚያርሰው መሬት እንዲሰጠው ወሰነ። ይህ ገበሬ ደስ እያለው ወደ ቤቱ ተመልሶ ለልጁ ደስታውን አበሰራት። ብዙ ጊዜ አላጠፋም። ከልጁ ጋር ይህንን ማሳ ለማልማት ወደ መስክ ሄደው ማረስና መቆፈር ጀመሩ። በመጀመሪያው ቀን ቆፈሩ፣ በሁለተኛው ቀን ቆፈሩ። ሐሳባቸው በአንድ በኩል በቆሎ ለመዝራት፣ በሌላ በኩል ደግሞ አትክልት ለመትከልና ራሳቸውን ለመቻል ነበር። በሦስተኛው ቀን ሲቆፍሩ ድንገት የሆነ ቦታ ሲደርሱ ሙቀጫ ያገኛሉ። ሙሉ በሙሉ ቆፍረው ካወጡት በኋላ ሲያዩት ሙቀጫው ከንጹህ ወርቅ የተሰራ ነበር። ምስኪኑ ሰው ሙቀጫው ከወርቅ የተሰራ መሆኑን ሲያውቅ ለልጁ ይህንን የወርቅ ሙቀጫ መሬቱን ለሰጠን ንጉሳችን ገጸ በረከት አድርጌ ወስጄ ሰጠዋለሁ፣ ንጉሱም በዚህ ደስ ይለዋል አለ። ልጁ ግን አባዬ፣ ይህንን በፍጹም እንዳታደርግ አለች ፈርጠም ብላ። ኮለምን አለ ገራገሩ አባት። ምክንያቱም ይህን ሙቀጫ ለንጉሱ ወስደ ብትሰጠው የሙቀጫው ግልገል መውቀጫው የታለ ይልሃል አለችው። የሙቀጫውን ግልገል አላገኘንም፣ ያገኘነው ሙቀጫውን ብቻ ነው መሆኑን እንናገራለና አለ። ንጉሱ አያምንም። ስለዚህ የሙቀጫ ግልገሉን እስካላገኘን ድረስ ለንጉሱ እንዲች ብለን መውሰድ አትችልም ትለዋለች። ይህ ምስኪን ሰው ግን የለም፣ መሬቱን የሰጠኝ በእርሻ እንድተዳደርበት እንጂ ወርቅ እንዳወጣበት ስላልሆነ የወርቅ ሙቀጫ ሳገኝ እንዴት ለራሴ ያደርጋለሁ ይልና የልጅቱን ቃል ሳይሰማ ለንጉሱ ለማስረከብ የወርቅ ሙቀጫውን ተሸክሞ ይሄዳል። ንጉሱ ዙፋን ላይ ሆኖ የመጣውን ገጸ በረከት ከተመለከተ በኋላ
ማለፊያ ነው ወዳጄ። ለመሆኑ የሙቀጫው ግልገል የታል? አለ ንጉሱ በሚያስገመግም ድምፅ። ንጉሥ ሆይ ያገኘሁት ይህንን ብቻ ነው። የሙቀጫውን ግልገል አላገኘሁም አለ። እንዴት ሙቀጫ ያለ ሙቀጫ ግልገል ይሰራል? የሙቀጫ ግልገሉን ለራስህ አስቀርተህ ነው እንጂ አለ ንጉሱ ዙሪያውን የተቀመጡትን ባለሟሎቹን በዓይኑ እየቃኘ። ሁሉም ባለሟሎች ንጉሱ የተናገረው እውነት እንደሆነ ራሳቸውን እየወዘወዙ ገለጹ። እረ ንጉሥ ሆይ አላገኘሁም፣ የለም አብሮ አልነበረም አለ በመርበትበት። ይሄ ማጭበርበሩን ተወውና አሁን ታመጣለህ አታመጣም? አለ ንጉሱ ቁጣው በፊቱ እየታየ። ምስኪኑ ሰው የሚለው ጠፍቶት ዝም ብሎ ቀረ። በቃ ውሰዱትና ሰሩት አለ ንጉሱ በቁጣ። ምስኪኑና ታማኙ ሰው እስር ቤት ተወስዶ ታሰረ። እስር ቤት ከገባበት ቅጽበት ጀምሮ ግን ምነው ልጄን ሰምቻት ቢሆን ኖሮ ይላል እየደጋገመ። ዘበኞቹ ምግብ ሊሰጡት በገቡ በወጡ ቁጥር ካፉ ሌላ ቃል አይወጣም። ምነው ልጄን ሰምቻት በነበር ይላል። በዚህ ተደጋጋሚ ቃል የተደነቁት ዘበኞች ጉዳዩን ወስደው ለንጉሱ ይናገራሉ። ንጉሱ ለምን ይሆን አለና በነገሩ ተደንቆ አስጠራውና ለምንድነው ደጋግመህ ምነው ልጄን ሰምቻት ቢሆን ኖሮ የምትል አለው። ጌታዬ ሴት ልጅ አለችኝ፣ እኔ አልሰማትም እንጂ እጅግ ብልህ ናት። ይህንን ሙቀጫ ያገኘ ነው ከእሷ ጋር ነበር። እንዳገኘ ነው ለንጉሱ ወስጄ እሰጣለሁ ስላት የሙቀጫውን ግልገል እስካላገኘን ድረስ ወስዳ አትስጥ፣ ምክንያቱም የሙቀጫ ግልገሉንም ይጠይቅሃል፣ ኋላ ችግር ውስጥ ትገባለህ ብላኝ ነበር። ሰምቻት ቢሆን ኖሮ እርሶም ጋር አልመጣም አልታሰርም ነበር አለ በምሬት። ንጉሱም በልጅቱ አዋቂነትና ብልህነት በጣም ተደነቀና አሁን የት ነው ያለችው አለ። ንጉሥ ሆይ ከሰጡኝ የእርሻ መሬት ላይ እያረሰች ነው አለ። ንጉሱ ሰውየውን ፈቶ የልጅቷን ሁኔታ እንዲመረምሩ ታማኝ አሽከሮቹን ጨምሮ ወደ እርሻው ላከው። የንጉሱ አሽከሮችም ተመልሰው የምስኪኑ ሰው ልጅ ብልህ ብቻ ሳትሆን እጅግ ውብ እና ታታሪ እንደሆነች፣ የእርሻ መሬቱን በአግባቡ እያለማች እንደሆነ ተናገሩ። ንጉሱ ብልህነት፣ ቁንጅናና ታታሪነት ያጣመረች ሴት መሆኗን ሲሰማ ጉጉቱን አረ። እናም ታማኝ አሽከሮቹን መልሶ መልእክት አስይዞ ላካቸው። መልእክቱም አንቺ ብልህና ጠንካራ ጉብል ሆይ ለአባትሽ የመከርሽውን ምክር ሰምቻለሁ፣ በእውቀትሽ ተደንቄያለሁ። እኔ የምልክልሽን እንቆቅልሽ የፈታሽ እንደሆነ የክብር ሚስቴ አድርጌ አገባሻለሁ፣ በመንግስቴም ንግስት ሆነሽ ትኖሪያለሽ የሚል ነበር። ቆንጆዋና ብልሃ ጉብልም በልበ ሙሉነት ንጉሥ ሆይ 1000 ዓመት ንገስ፣ እንቆቅልሹን ለመፍታት ዝግጁ ነኝ ብላ መልሳ ላከች። ንጉሱም አዎንታዊ መልሷን ሲሰማ ታማኝ አሽከሮቹን የራሱን ሰረገላ ሲዞ እንቆቅልሹን እንዲነግሩ ድጋሚ ላከ። እንደደረሱ የእንቆቅልሹን ጥያቄ ነገሯት። እሷም እንቆቅልሹን በጥንቃቄ ካዳመጠች በኋላ በደንብ ስታስብ ቆይታ መልእክተኞቹን የንጉሱ እንቆቅልሽ ይፈታ ዘንድ ከኔ ጋር ቆዩ፣ ተገቢው ሰዓት ሲደርስ አስታውቃችኋለሁ አለቻቸው። እነሱም ይህንኑ ተቀብለው ከእርሻው ቦታ ሆኖ መጠባበቅ ያዙ። በሚገርም ሁኔታ መረበሿን ትታ በጸጥታ ታደምጥ የነበረችው ልጁ በእርጋታ የእንቆቅልሹ ጥያቄ ምን ነበር አለች። አባትየው እየተሳካለት እንደሆነ ገብቶታል። ጥሩ ጥያቄ ነው ጎበዝ አለና ከጥያቄዋ መልስ ጀምሮ ትረካውን ቀጠለ። የእንቆቅልሹ ጥያቄ ወዳጄ ሆይ በፍጥነት ወደ እኔ እንድትመጪ እፈልጋለሁ። ልብ በይ፣ ወደ እኔ ስትመጪ ልብስ እንዳትለብሺ እርቃንሽንም እንዳትሆኚ የሚል ነበር። ብልሃ ጉብል ደጋግማ አሰበችው። ሰው ልብስ ካለበሰ እርቃኑን ሆነ ማለት ነው። እርቃኑን ካልሆነ ደግሞ ልብስ ለብሷል ማለት ነው። እርቃኑን ከሆነ ልብስ አልለበሰም ማለት ነው። ሰው ልብስ ከለበሰ እርቃኑን አይሆንም ማለት ነው። ስለዚህ አንድ ሰው ልብስ ሳይለብስ እርቃኑንም ሳይሆን እንዴት መሄድ ይችላል የሚለው የእንቆቅልሹን መልስ ብልሃ ጉብል አውጥታ አውርዳ መልሷን አዘጋጅታ በአጭር ጊዜ ወደ ንጉሱ ለመሄድ ተዘጋጀች።
ከደጅ የሚጠብቋትን የንጉሱን ተአማኝ አሽከሮች ቀደም ብላ በተናገረችው መሰረት መሄድ በምትፈልግበት ሰዓት ወደ ንጉሱ እንዲወስዷት ጠየቀች። ጊዜው በእኩለ ሌሊት በሰማይ ከዋክብትና ጨረቃ በሌሉበት ምንም አይነት ብርሃን በማይታይበት ድቅድቅ ጨለማ ሲሆን በተላከላት ሰረገላ ተጭና ወደ ንጉሱ ቤተ መንግስት ደረሰች። የንጉሱ ሰረገላ መሆኑ ሲታወቅ ማንም ያቆመው ሳይኖር በሩ ተከፈተ። በታማኞቹ አሽከሮች ታጅባ በድቅድቅ ጨለማ ወደ ንጉሱ መኝታ ክፍል አመራች። ንጉሱ ባልጠበቀው ሰዓት በሌሊት ወደ መኝታ ቤቱ እንግዳ መምጣትን ሲሰማ ከመኝታው ተነስቶ ማን ነው አለ። ንጉሥ ሆይ 1000 ዓመት ንገስ። እኔ እንቁቅልሽ የላክብኝ አገልጋይ ጉብል ነኝ። እንቁቅልሹን ፈትቼ መጥቻለሁ አለች። ንጉሱ ከአልጋው ላይ እንደተቀመጠ ታዲያ ስትመጪ ልብስ እንዳትለብሽ አላልኩሽም አላት። ንጉሥ ሆይ ልብስ መልበሴን እንዴት አወቀ አለችው። እርቃንሽን ነሽ ማለት ነው አለ። ንጉሥ ሆይ እርቃን መሆኔንስ እንዴት አወቀ አለችው። ንጉሱ ለጥያቄዋ መልስ አልነበረውም። ምክንያቱም ልብስ መልበሷንም እርቃኗን መሆኗንም ከድቅድቁ ጨለማ የተነሳ ማየት አልቻለምና። ቀጠለችና ንጉሥ ሆይ እንደ ፈቃድህ ልብስ ሳልለብስ እርቃኔንም ሳልሆን መጥቻለሁ። የእንቆቅልሽ ፍቺ በጨለማ ነይ ማለትህ ነው አለችው። በድቅድቁ ጨለማ እርቃኗን ትውል ልብስ ትልበስ ማወቅ አልቻለምና ንጉሱ በእንቆቅልሹ እንደተረታ ገባውና በታላቅ አድናቆት ተቀበላት። እናም ቃል እንደገባው ሚስቱ አድርጎ ወሰዳት። የሀገረ መንግስቱም ንግስት ሆነች ሲል ዋው ደስ ይላል አለች ልጅቱ። አባትየው በትኩረት እየሰማችው መሆኑን ሲያውቅ ትረካውን ቀጠለ። በዚህ ሁኔታ ለረጅም ዘመን በፍቅርና በክብር ሲኖሩ ቆይተው ከዕለታት አንድ ቀን ንጉሱ ወደ አደባባይ በወጣበት ሰዓት 2 የገጠር ሰዎች ተጣልተው ለክርክር ወደ እርሱ ቀረቡ። ክርክሩ እንዲህ ነው። 2 ጎረቤታሞች ሲሆኑ አንደኛው በሬ ያለው፣ ሁለተኛው ደግሞ ሴት ፈረስ አለችው። አንድ ቀን ባለበሬው በጠዋት ሲነሳ ከበሬው ስር ትንሽዬ የፈረስ ግልገል ያገኛል። እንዴ በሬ የፈረስ ወለደ ብሎ ደስ ሲለው፣ ጎረቤቱ የሆነው ባለፈረስ ደግሞ አይ ፈረሱ የኔ ሴት ፈረስ ልጅ ነው፣ በአጋጣሚ ወደ አንተ መጥቶ ስለሚሆን ልትሰጠኝ ይገባል አለው። የለም እኔ ያገኘሁት ከራሴ ጋጣ ከበሬ ጉያ ስር ስለሆነ ለእኔ ይገባል ይላል ባለበሬው። ከመቼ ወዲህ በሬ ፈረስ ይወልዳልና ነው የእኔ በሬ ልጅ ነው የምትል በሚል ክርክር ነበር ወደ ንጉሱ የቀረቡት። ንጉሱ ክርክሩን ካዳመጠ በኋላ ለመሆኑ የፈረሱ ግልገል የተገኘው የት ነው አለ። ጌታዬ ከኔ በሬ ጉያ ስር ነው አለ ባለበሬው። እንዴ ታዲያ ግልገሉ ከበሬው ጉያ ከተገኘ የሚገባው ለበሬው ባለቤት ነዋ አለ ንጉሱ። ንጉሥ ወይ ከበሬ ጉያ ስርስ ቢገኝ በሬ ወለደ ይባላል አለ ባለፈረሱ። የለም ከበሬው ጉያ ስር ከተገኘ ባለቤቱ እሱ ነው በቃ ብሎ ፍርደ ገምድል የሆነ ውሳኔ ሰጠ። ባለፈረሱ በዚህ ውሳኔ በእጅጉ ተበሳጭቶ ሰዎችን ሲያማክር የንጉሱ ሚስት እጅግ ብልህና ፍርድ አዋቂ በመሆኗ ተስፋ ቆርጦ ከመሄዱ በፊት እንደምንም ብሎ እርሷን አግኝቶ ሊያማክር እንደሚገባው ተነገረው። ከብዙ ጥረት በኋላ ከቤተ መንግስቱ ጀርባ በአትክልቱ ስፍራ ሄዶ ንግስቲቱን አግኝቶ ታሪኩን ነገሯት። ንግስቲቱም በጥሞና ካዳመጠች በኋላ የባሏን የተሳሳተ ፍርድ ስለተረዳች ለሰውየው እንዲህ አለችው። የምልህን አድርግ። ንጉሱ በነገው ዕለት ለሽርሽር ስለሚወጣ የአሳ ማጥመጃ መረብ ይዘህ ሂድና ሽርሽር በሚወጣበት ከዋናው ጎዳና ዳር ካለው አሸዋ ላይ ቆመህ አሳ እንደሚያጠምድ ሰው መረብህን ዘርጋ። ምንም አትናገር፣ ብቻ መረብህን ዘርጋ። ትንሽ ቆይተ ልክ መረቡ አሳ እንደገባለት ሰው መረቡን ሰብስበህ አሳ እንደሚያወጣ ሰው እያስመሰልክ ታየው አለችው። ቀጠለችና በእርግጠኝነት ንጉሱ ሁኔታ ገርሞት ይጠይቀሃል። ያን ጊዜ የምትሰጠው መልስ ይህንን ነው ብላ መልሱን ነገረችው። ነገር ግን ልብ በል ይህን ነገር እኔ እንደነገርኩ እንዳትናገር ብላ አስጠንቅቃ አሰናበተችው። البشرة ما تحتوي على نوع واحد من الكولاجين بل على 16 نوع.
فيشي كولاجين 16 سيرم، ابتكار جديد بتقنية الكو بوندينج اللي يعزز الكولاجين بزجاجة واحدة بس. استرجعي 2 من فقدان الكولاجين. صححي 16 علامة من علامات تقدم السن. تم اختباره من قبل أطباء الجلدية. تجاعيد أقل، بشرة منتبهة ومشدودة أكثر. فيشي كولاجين 16 سيرم، اعتني بصحتك وابدأي ببشرتك. Wendy's Stackers feel right, so fresh, so hot. Wendy's flavor hit the spot. When you taste it, can't say no. Wendy's Stackers, let's go, go, go. Take a bite, feel the thrill. Stackers, baby, for the real. Feel the beat, move your feet. Wendy's Stackers can be beat. Fresh and tasty, you'll agree. Stackers, baby, just for me. Stack 'em high, stack 'em high. Wendy's Stackers, let's fly. ባለፈረሱ አርሶ አደር እንደተባለው በበነጋው ንጉሱ ለሽርሽር በሚወጣበት ሰዓት ጠብቆ ከመንገዱ ዳር ባለ አሸዋ መረቡን ዘርግቶ አሳ እንደሚያጠምድ ሰው ትርኢት ያሳይ ጀመር። የንጉሱ አጃቢዎች በአድናቆት ግማሾቹ በፌዝ እያዩት ሳለ በመጨረሻ በንጉሱ እይታ ውስጥ ገባ። ንጉሱም በግርምት ሄዱና እስኪ የባላገር ምን እያደረገ እንደሆነ ጠይቁት አለ። ለመልእክተኞቹም የባላገር አሳ እያጠመድኩ ነው አለ። አሽከሮቹም ተመልሰው ንጉሥ ወይ አሳ እያጠመድኩ ነው ብሏል አሉት። ከደረቅ መሬት ከአሸዋ ላይ አሳ እንዴት ይጠመዳል? እስኪ ጥሩት አለ ንጉሱ። ሰውየው ተጠርቶ ሲመጣ ንጉሱ በድጋሚ ምን እንዳደረገ እንደሆነ ጠየቀው። ሰውየው መልሶ አሳ እያጠመደ መሆኑን በድጋሚ ተናገረ። ንጉሱ በፌዝ አንተ ነፈስ ከመቼ ወዲህ ነው በደረቅ መሬት አሸዋ ላይ አሳ የሚጠመድ አለው። ንጉሱ ሆይ በሬ ፈረስ ከወለደ ደረቅ መሬት ላይ አሳ ቢጠመድ ምን ችግር አለው የሚል መልስ ይሰጣል። ንጉሱ ይህንን መልስ ሲሰማ የፈረደው ፍርድ እጅግ የተሳሳተ መሆኑንና በዚህ አርሶ አደር እንደተበለጠ ገባውና በጣሙን ይናደዳል። ሽርሽሩን አቋርጦ ያንን ምስኪን ሰው አስይዞ ወደ ቤተ መንግስት ተመለሰና ይህንን ስልትና አነጋገር ያስጠና ማን ነው ይለዋል። ንጉሱ የራሴ ሐሳብ ነው አለ ድርቅ ብሎ። ንጉሱም አንተ እንዳልሆንክ እርግጠኛ ነኝ ብሎ ቢያባብለው ቢጠይቀው ሊነግረው አልፈለገም። በስተመጨረሻ አስሮ ያስገርፈው ጀመር። ምስኪኑ ባለፈረስ ግርፋቱ ሲበዛበት ምክሩን የነገረችው ንግስቲቱ እንደሆነች ይናገራል። ንጉሱ በዚህ ሁኔታ ከፍተኛ የውርደትና የንቀት ስሜት ተሰማው። እናም ንግስቲቱን አስጠርቶ እስከ ዛሬ አብሬሽ በፍቅር ኖረናል፣ ዛሬ ግን በግዛቴ በመንግስቴ በህዝብ ፊት አዋርድሽኛል። ከዚህ በኋላ ሚስቴ ንግስት የሆነች ልትቀጥይ አትችይም። እናም ተመልሰሽ ሄደሽ ድሮ በነበርሽበት የእርሻ መሬት የገጠር ኑሮሽን ከአባትሽ ጋር ትኖሪያለሽ አለ በታላቅ ቁጣ። ንግስቲቱ በተነገራት ነገር በእጅጉ ልቧ ሐዘን ቢሰማውም የብስጭትና የጥላቻ ስሜት ሳታይ ከፊቱ በአክብሮት ቆማ እጅ ነሳች። ንጉሱ ሁኔታዋን ሲያይ ነገር ግን አብረን ላሳለፍነው መልካም ጊዜ ሲባል እዚህ ቤተ መንግስት ውስጥ ካለ ነገር ሁሉ ከአንቺ እንዲለይ የማትፈልጊው ወይም በጣም የምትወጂውን አንድ ነገር ብቻ ይዘሽ መሄድ ትችያለሽ። ከዛ ውጪ ምንም ነገር አይፈቀድልሽም አላት በሚያስፈራ ግርማ። ንግስቲቱ ከመረጠችው አንድ ነገር በስተቀር ሌላ ሀብትም ጌጥም ንብረትም እንዳትወስድ መደረጓ በእጅጉ የሚያስከፋ ቢሆንም እንዲያውም በፈገግታ ድጋሚ ንጉሱን እጅ ነሳችውና ንጉስ ሆይ ሺህ ዓመት ንገስ፣ ስለ ቸርነትህ አመሰግናለሁ። ነገር ግን አንድ የመጨረሻ ውለታ ዋልልኝ አለችው። ምንድነው የምትሺው አላት ቁጣው ሳይበርድ። ለመጨረሻ ጊዜ አብሬ እንድበላ ፍቀድ አለችው። ይሁን ብቻ ነገ ጧት ተነስተሽ ከዚህ ቤት ተወጫለሽ አላት በቁርጥ ቃል። ማታ ላይ እንደተለመደው የንጉስና የንግስቲቱ ራት ተዘጋጅቶ ቀረበ። ቀደም ሲል የምታምናቸውን አሽከሮች ጠርታ ከመጠጡ ላይ በሱ ዘንድ ከፍተኛ እንቅልፍ የሚጥል ቅመም እንዲጨምሩበት አዛቸዋለች። ንጉሱም በቁጣ ስሜት ውስጥም ቢሆን ቃል ስለገባ ራቱን ብዙም ደስታ በሌለው ስሜት ሲጋበዝ አምሽቶ መጠጡንም ጠጥቶ ወደ መኝታው ሄደ። ወዲያው ከሞት ያልተናነሰ እንቅልፍ ወደቀበት።
ብልኋ ንግሥት ከባድ እንቅልፍ ውስጥ እንዳለ ስታውቅ ንጹሕ የሐር ሻሽ አምጥታ ጠቀለለችው። ከዛ በኋላ የሚሸኟትን ሰዎች ሰረገላ እንዲያመጡላት አድርጋ አሸክማ ከጫነች በኋላ ቤተ መንግስቱን በሌሊት ለቃ ወደ ድሮ የገጠር መኖሪያዋ አመራች። እንደደረሰች አሁንም በከባድ እንቅልፍ ውስጥ ያለውን ንጉሱን ያሰረችበትን የሐር ሻሽ ፈታ ከገጠር አልጋዋ ላይ አስተኛችው። ንጉሱ ቀሪውን ሌሊት በእንቅልፍ አደረ። ቀኑንም ዋለ። ወደ ማታ አካባቢ ከእንቅልፉ ነቃ። ነቅቶ ሲያይ ድስስ ያለ ጎጆ ውስጥ መናኛ አልጋ ላይ እንደተኛ አወቀ። በዙሪያው ማንም አልነበረም። ሙሉ በሙሉ ሲነቃ የት ነው ያለሁት? ማን ያመጣኝ? አለ ጮክ ብሎ በጭንቀት። ብልኋ ንግሥት ከውጭ እርሻው ላይ ስለነበረች ድምፁን ስትሰማ በፍጥነት ወደ ጎጆ ገባች። ንጉሥ ሆይ ሰላም ላንተ ይሁን፣ እንኳን ነቃ አለችው። ንጉሥም ድንጋጤ ባልተለየው ስሜት የት ነው ያለሁት አለ። ንጉሥ ሆይ ያለው ገጠር ከኔ አዲሱ መኖሪያ ቤት ውስጥ ነው አለችው በፈገግታ። እንዴት እዚህ መጣው? ማን ያመጣኝ? አሽከሮችስ የት አሉ? አለ ንጉሡ በፍርሃትና ጭንቀት ግራ እያጋቡት። ንጉሥ ሆይ ተረጋጋ፣ እዚህ ማንም የለም፣ ያመጣው እኔ ነኝ አለች፣ አሁንም በፈገግታ የራስ ፀጉሩን እያሻሸች። በራስ መተማመኗና ፈገግታዋን ሲያይ ንጉሡ ቀዝቀዝ ብሎ ለምን መጣሁ ማለቴ ለምን አመጣሽኝ አላት። በዝምታ ውስጥ ሆና በፈገግታ ስታየው ቆይታ ንጉሥ ሆይ ከቤተ መንግስት እንድወጣና ወደዚህ መጥቼ በግዞት እንድኖር ስትወስን አብረህ ቃል የገባህልኝን አስታውስ አለችው። ንጉሥ ለማስታወስ ቢሞክርም የተለየ ነገር አልመጣልህ አለው። ምን ቃል ገብቻለሁ አላት፣ እጁን ከግንባሩ ላይ አድርጎ ለማስታወስ እየሞከረ። ወዲህ የንግሥቷን ብልህነት ስለሚያውቅ ምን ይመጣ ይሆን ብሎ አእምሮውም እየተተራመሰ ግድ የለም እኔ እነግርሃለሁ አለችና በእርጋታ በቤተ መንግስት ውስጥ ካለ ማናቸውም ነገር ውስጥ ከአንቺ ሊለይ የማትፈልጊውን ወይም በጣም የምትወጂውን አንድ ነገር ብቻ ውሰጂ አላልከኝም አለችው። ንጉሡ ቃል መግባቱን አስታወሰ። ይሁን እንጂ ከእርሱ እዚህ መገኘት ጋር ያለው ግንኙነት እንቁቅልሹ አልገባው ስላለው አዎ አስታወስኩ፣ ግን ታዲያ እኔ እዚህ ለምን መጣሁ አለ። ንግሥቲቱም በተለመደው እርጋታዋ ንጉሥ ሆይ በቤተ መንግስቱ ውስጥ ከነበረኝ አልማዝ፣ ዕንቁ፣ ወርቅ፣ ብር ወይም ከሐር ከተሰሩ የክብር ልብሶቼ አንዱንም አላመጣሁም። ከጎኔ የተቀመጥኩትን ዙፋን ወይም አሽከሮቹንም አንዱንም አላመጣሁም አለችው። እኔ እኮ ፈቅጃለሁ፣ ማን የከለከለሽ አላት። ማንም አለች ፈገግ ብላ። አሁንም ቢሆን መውሰድ ትችያለሽ አላት በሚያባብል ቃና። ንጉሥ ሆይ ስላልተቀየረው ቸርነት አመሰግናለሁ አለችና እኔ ግን የመረጥኩትን አምጥቻለሁ አለችው። አልገባኝም አለ ንጉሡ፣ እውነትም ግራ ግብት ብሎት። አየህ ንጉሥ ሆይ አለች። ሰማህ ንጉሥ ሆይ እዛ ቤተ መንግስት ውስጥ ካለው ነገር ሁሉ በጣም የምወደውና ልለየው የማልፈልገው ቢኖር ውዱ ባለቤቴን አንተን ነው። ስለዚህ በገባህልኝ ቃል መሰረት አንተን ይዤ መጥቻለሁ፣ ሌላ አልፈልግም አለችው። ንጉሡ በዚህ ንግግሯና ፍቅሯ ልቡ በእጅጉ ተነካ። ሲጀመርም ቅንና እውነት ፍርድን አሳየች እንጂ በደል አልነበረባትምና የጸጸት ፈላጻ ሕሊናውን ወጋው። ስለዚህ ተነስቶ በፍቅርና በስስት አቀፋትና ይቅር በይኝ ፍቅሬ፣ ከዚህ በኋላ እኔና አንቺን የሚለየን ሞት ብቻ ይሆናል። ምንም ይፈጠር ምንም እስከ መጨረሻው አንቺ እንደወደድሽኝ እኔም ወድሻለሁ አላት። ወደ ቤተ መንግስቱም በታላቅ አጀብ ይዟት ተመለሰ ይባላል አለ የተረቱ አባት። ልጅቱ መጀመሪያ አካባቢ እንደነበረው መረበሽ የሚባል ነገር ጨርሶ ሳይኖራት ስሜቷ ሰክኖ በጥሞና ስታዳምጠው ነበር። ተረቱን ሲጨርስ ፊቷ ፍክት ብሎ ነበር እና ተነስታ ቅፍ አደረገችውና በጣም ደስ ይላል ዳዲ አለችው። ሰውየው የዋዛ አይደለምና ቀጥሎ እንዲህ አላት፣ ዳርሊንግ፣ እኔም በዓለም ላይ ካሉት ነገሮች ሁሉ አንቺ ከኔ እንድትለይ አልፈልግም። እንዲኖረኝ የምፈልገውና በዚህ ምድር አብራኝ እንድትሆን የምፈልገው አንቺ ነሽ። ለዚህ ነው ከኔ ጋር እንድትሆኝ ያመጣሁሽ ሲላት እንደገና ተነስታ አይ ላቭ ዩ ዳዲ
ብላ ሳመችው። የሚደንቀው እኔን ጨምሮ ከፊትም ከኋላም ከጎንም አዳሜ ጆሮውን አቁሞ ይሰማ ኑሯል። እንደ ተማከረ ሁሉ ሰፈሩ በጭብጨባ ተናጋ። ጭብጨባውን የሰሙትና ነገሩን ይከታተሉ የነበሩ አስተናጋጆች የደስታ ማጀቢያ ኬክ ይዘው መጡ። የኋለኛው የአውሮፕላኑ ክፍል ላይ ያለው የእኛ ሰፈር ደስታና የኬክ ግብዣ ተንበሸበሸበት። በኋላ ላይ እንደነገረን ከልጅቷ እናት ጋር በጋብቻ የተወሰነ ጊዜ ቢቆዩም ተለያይተዋል። በተለይ የልጅቱ እናት ከአጉል ሱስ ጋር በተያያዘ ከፍተኛ ቀውስ ውስጥ ስለገባችና ራሷንም ልጅቷንም ማገዝ ስላልቻለች በፍርድ ቤት እሱ እንዲያሳድግ ካስትዲ ይሉታል ተወስኖለት ወደ ዋሽንግተን ቨርጂኒያ ይዞ እየመጣ ነበር። ልጅቱ ግን ከወደደችው አካባቢ መለየት ስላልፈለገች ከትምህርት ቤቷ ከጓደኞቿ እሱም ብዙ ጊዜ አብሯት ስላልኖረ በዛ ምክንያት ነበር ትረብሽ የነበረው። ኋላ ላይ ግን በዚህ የሚያማልል ታሪክ ልቧን ማሸነፍ ቻለ። በጎ ታሪክ፣ በጎ ትርክት የሰውን ልብ ይገዛል፣ ትውልድን በፍቅር ይቀርጻል። በጎ ታሪክ አገር ይገነባል። ከታሪክ ውስጥ በጎ ነገር ማመንጨት፣ ካለፈ ነገራችን ሁሉ በጎ ነገር ፈልቅቆ ማውጣት መቻል የዛሬውንና የወደፊቱን ያሳምራል። በቀረው የበረራ ጊዜ አባትና ልጅ አዲሱን ፍቅራቸውን ሲኮመኩሙ፣ እኔ ደግሞ ዝንጉ አእምሮዬ ሳይረሳው ይህንን ጣፋጭ ተረትና ገጠመኝ በማስታወሻዬ መከተብ ግዴታዬ ሆነ። ሁለተኛው ትረካ ፋይል ማቀዝቀዣ። Anthelios UVA, the supercharged serum sunscreen. No white marks, even on beards. ዩኒቨርሲቲ ተመርቄ ብዙ ወራትን በስራ ፍለጋ ከተንከራተትኩ በኋላ በ1986 ህዳር ወር አካባቢ የወረዳ ጀማሪ ኤክስፐርት ተብዬ ስራ በጀመርኩ በአመቱ አካባቢ ለስልጠና ተብሎ በሀገራችን ካሉ የክልል ዋና ከተሞች አንዷ ወደ ሆነችው ከተማ አመራሁ። የከተማዋን ስም የማልጠራው የባለ ታሪካችንን ግላዊ ሚስጥር ለመጠበቅ ስል ነው። በዚያ ስልጠና ላይ ከዩኒቨርሲቲ አብረውኝ የተመረቁትንና በእኔ ደረጃ ወረዳ ላይ የተመደቡትን ጓደኞችን የማግኘት እድል ገጠመኝ። ከስልጠናው ይልቅ ትልቁ እድል የእኛ መገናኘት ነበር። ከዩኒቨርሲቲ ከተመረቅን በኋላ ያሳለፍነውን ውጣ ውረድ፣ በተመደብንባቸው የገጠር ወረዳዎች ለመልመድ የገጠመንን ፈተና፣ አዲሱን ቢሮክራሲ ለማወቅ የገጠመን ችግር፣ ብቻ የሚያልቅ የማይመስለውን የፈተና ገጠመኞቻችንን ቀን ስብሰባው ላይ በመንሾካሾክ ማታ ማታ የአንድ ብር ከ50 ድራፍታችንን እየጠጣን ከጩኸቱ በላይ እየጮህን ስናወራ 2 ቀናት አሳለፍን። በሶስተኛው ቀን አንደኛው ጓደኛችን እናንተ የሚገርም ነገር ሰምቼ ልንገራችሁማ አለን። ምንድን ነው እሱ አልነው በጉጉት። የእኛን ባሽ እንትናን ታስታውሱታላችሁ አይደል አለን ስሙን ጠርቶ። እንዴ ጓደኛችን አይደል እንዴ? ምን ማለትህ ነው? ይልቅ ምን ሆነ አልነው ደንግጠን። እረ የሚደንቅ ነው አለን። እረ ልብ ሰቀላ አልነው በብሽቀት። በእውነት ልብ ሰቀላ አይደለም ገርሞኝ ነው እኮ። ምንድን ነው? የዚህ ክልል የኛ መስሪያ ቤት ምክትል ቢሮ ኃላፊ ሆኗል አሉ አለን። ምክትል ቢሮ ኃላፊ አለን። እኛም መደነቁ ተጋብቶብን አድማጭ የበለጠ ጉዳዩን እንዲረዳ ይህ ጓደኛችን ከኛ ጋር ዩኒቨርሲቲ አብሮን የተመረቀ ነበር። ሁላችንም እንደተመረቅን ለወትሮው ይደረግ እንደነበረው በቀጥታ ምደባ ቀርቶ ስራ ፈልገን እንድንገባ ሲወሰን በየፊናችን የመንግስትን ቢሮ ስናንኳኳ ከረም። ከአንድ ዓመት በኋላ አዳዲስ ወረዳዎች ከነባሮች እየተከፈሉ ሲደራጁ
በእነዚህ ሩቅና ገጠራማ ወረዳዎች ጀማሪ ኤክስፐርት ተብለን ተመደብን። ትንሽ እንደሰራን በተገናኘንበት ወቅት የሰማነው ታሪክ ነው። ያስደነቀንንና ያስገረመንን ነገር ለመረዳት ጓደኛችን ያለበት ደረጃና የእኛን ማነጻጸር ነው። እኛ ወረዳ ነን። ከዚህ ቀጥሎ ዞን አለ። ከዚያ ነው ክልል። በቅጥር እድገት መሰላል ቢታይ ጀማሪ ኤክስፐርት ቡድን መሪ እያለ ከወረዳ ዞን እንደገና ከዞን ክልል እስኪደርስ ድረስ ደግሞ ኤክስፐርት ቡድን መሪ መምሪያ ኃላፊ ከዚያ ክልል ላይ ደግሞ ምክትል ቢሮ ኃላፊ ይደርሳል። ጓደኛችን ከኛ ተለይቶ በምን ተአምር ይህን ሁሉ መሰላል አልፎት እንደሄደ ስላልገባን ነበር የተገረምነው። በጣም እድለኛ ነው። ለምን ስልጠናው ሲበቃ ቢሮ ሄደን አንጠይቀውም? በዚያውም እንኳን ደስ ያለ እንለዋለን ተባባልንና ስልጠናው ሲያልቅ ተያይዘን ወደ ቢሮ አመራን። የተለመደውን የዘበኛ ምርመራና ፍተሻ ኢንተሮጌሽን አልፈን ወደ ቢሮ ስናመራ ባለ ጉዳዮች እዚህም እዚያም ይንከራተታሉ። ተላላኪዎች ፋይል ይዘው ወዲያ ወዲህ ይላሉ። ብቻ ቢሮው የሆነ የተካበደ ነገር አለው። በጠቆመው መሰረት ወደ ቢሮው ስንደርስ ስሙ በማይካ በወርቅ ቀለም ተጽፏል። ከስር በሚቀጥለው በር ይጠቀሙ ይላል። ወደሚቀጥለው በር ስናመራ በቀይ ምንጣፍ የነደደ የጸሐፊ ቢሮ ጠበቀን። በግማሽ ከከበባት ጠረጴዛ ጀርባ ዱለቻ ኮምፒውተር ላይ አፍጥጣ ታንቀጫቅጨዋለች። ቆንጂዬ ጸሐፊው አቤት ምን ነበር አለችን። ሁልጊዜ ቀድሞ የሚናገረው ጓደኛችን ዩኒቨርሲቲ ሳለን በምንጠራው አጭር ስም ጠራና ፈልገነው ነበር አላት። ለምሳሌ እኔ አለማየሁ ነኝ። እሱ የተጠቀመበት አሌክስን ፈልገን ነበር ነው ያላት። በግልምጫ ፍርድ ያበላችውና አስተካክላ ሙሉ ስሙን አቶ እንትና ብላ ጠርታ ስብሰባ ላይ ናቸው አለችው። አቶ አለማየሁ ስብሰባ ላይ ነው እንደማለት። በአግራሞት ተያየን። አንቱ ብላ ስትጠራው ስመ ሞክሽ የመሰለንና ተጠጋግተን ተንሾካሾክን። የእኛ ጓደኛ አንቱ ሊባልማ አይችልም፣ በስመ ሞክሽ ሌላ ሰው ነው ማለት ነው አለን። ምክንያቱም ከዚያ በፊት እኛን ማንም ሰው አንቱ ብሎ ጠርቶን አያውቅም። አቶ የሚለው ቅጽል የቅጥር ደብዳቤያችን ላይ ተጻፈ እንጂ ማንም ሰው እንኳን አንቱ ብሎ አቶን ጨምሮ ጠርቶን የሚያውቅ የለም። ስራ እንደጀመርን እንዲያውም ብዙ ሰው በቃ የማንም ኩታራ ዲግሪ ያለኝ ብሎ ቢሮውን ሁሉ መቀለጃ ያደረገው ይሉናል ነባር ሰራተኞቹ። ይቅርታ የኔ እህት ተሳስተን እንዳይሆን እኛ የፈለግነው አለና ሙሉ ስሙን እስከና አባቱ ተናገረ። አዎ እሳቸው ናቸው፣ ነገር ግን አሁን ስብሰባ ላይ ናቸው አይገኙም አለችን። ግድ የለም የምንሄድበት ስለሌለን እንጠብቃለን። شوي مرتفع. ايه احب اسوي الاشياء اللي انا اشوفها صح، يعني اقدر العب هنا السهل واقدر العب هنا الصعب، احب اسوي الصعب. አላፈ ጉባኤያችን ምን ቸገረኝ አይነት ትከሻዋን ብድግ አድርጋ ጣል አደረገችና ባሻገር ካለው የእንግዳ መቀመጫ ሶፋ እንድንቀመጥ አመለከተችን። ተሻምተን ሄድን። ተጣበን አንዱ ሶፋ ላይ ሶስታችንም ስንቀመጥ አይታ ሌላም አለ እኮ ብላ በጣቷ አመለከተችን። ችግር የለም ይበቃናል አል። እኛ ግን ለማንሾካሾክ እንዲመቸን ነበር። ሳናገኘው አንሄድም ተባባል። እዛው እንደተቀመጥን የእኛን የወረዳ ጽህፈት ቤት ቢሮና የዚህን ቢሮ ሁኔታ አስተያየተን መደነቅ ጀመርን። የባለ ጉዳዮች መቀመጫ ከሶፋ ተጨማሪ የቆዳ ወንበሮች ተደርድረዋል። ትልቅ የፎቶኮፒ ማሽን፣ የፋክስ መቀበያ፣ ስካነር፣ ፕሪንተር አለ። 2 ስልኮች አሉ። ማዕት ፋይል የተደረደረባቸው ባለመስታወት ሸልፎች አሉ። በስማም ይሄን ሁሉ ፋይል ነው የሚያይ ማለት ነው አለ አንደኛው። እኛ ወረዳ እኮ 3 ፋይሎች ብቻ ናቸው ያሉን አለ ሁለተኛው ጓደኛችን።
ስልክ ይደወላል፣ ታነሳለች። የሉም ስብሰባ ላይ ናቸው፣ ዛሬ አይመቻቸውም ትላለች። ከኛ ባሻገር ወደ ውስጥ መግቢያ በር ጥግ ትልቅ ሲሊቨር ከለር ያለው ቁም ሳጥን የመሰለ ነገር አለ። ያ ደግሞ ሚስጥራዊ ፋይሎች ማስቀመጫ መሆን አለበት አለ አንደኛው ጓደኛችን። ያኛው ቀበል አደረገና የሆን ከኋላ ቀር ነህ፣ ያ እኮ ፍሪጅ ነው አለ። ሊሆን አይችልም፣ ይህን ያህል ፍሪጅ ቢሮ ምን ያደርጋል አለ። እኔ እኮ አክስቴ ግሮሰሪ አላት፣ ይህን ፍሪጅ እዛ ነው የማውቀው፣ የመጠጥ ማቀዝቀዣ ነው አለ። ሁለቱ ክርክር ሲገጥሙ እኔ ጸሐፊዋን ይቅርታ የኔ እህት፣ ያ ነገር ምንድን ነው አልኳት በጣቴ እያመለከትኳት። ሪፍሪጅሬተር ነው አለችኝ በሚነጥር አማርኛ። ይኸው አለ ያሸነፈው ጓደኛችን። ታዲያ ይህን ያህል ግብዳ ፍሪጅ እዚህ ቢሮ ውስጥ ምን ያደርጋል አለ ምስኪኑ ጓደኛችን። ጸሐፊዋ ጆሮዋን ጣል አድርጋ ትሰማናለች። ጨዋታ አዋቂውና የመሰለውን ከመናገር ወደ ኋላ የማይለው ጓደኛችን ቀበል አደረገና ምን መሰላችሁ፣ በትላልቅ የመንግስት ባለስልጣናት ቢሮዎች እንደዚህ ያሉ ትላልቅ ፍሪጆች ይቀመጣሉ አለ። ጸሐፊዋ የኮምፒውተሩን ቁልፍ ማንቀጫቀጯን ትታ አይኗን ስክሪኑ ላይ ሳትነቅል ታዳምጣለች። እኮ ለምን አልኩኔ። ፋይል ማቀዝቀዣ ኗ አለን። ገርሞን ትኩር ብለን ስናየው ለምን መሰላችሁ፣ የብዙ ሰው ጉዳይ ብዙት የያዘ እየጋለ ነው። ከወረዳ ጀምሮ እየጋለ ዞን ይደርሳል። ከዚያ እንደገና የበለጠ እየጋለ ክልል ይደርሳል። እናም እዚህ መጀመሪያ ፋይሉ ይቀዘቅዝና ወደ ኃላፊው ይገባል አለን ኮስተር ብሎ። እንዴ ለምን አልነው በእውነተኛ ጉጉት። ወላፈኑ ኃላፊውን እንዳይገርፈው ነዋ፣ እንከፉላ አለን። ጸሐፊዋ ሳቋን መቆጣጠር አልቻለችም። ከዚያማ እኛም ተቀብለን ማሽካካት ጀመር። ምን አይነት ጉዶች ናቸው አለችን። ለመጀመሪያ ጊዜ ፊቷ ተፈቶ። እኛ እኮ የዩኒቨርሲቲ ጓደኞቹ ነን፣ ሰላም ልንለው ነው የመጣን አልናት። እንደገና ስትስቅ ቆይታ ተነሳችና እሺ ልጠይቅላችሁ ብላ ልትገባ ወደ በሩ ጠጋለችና እንደገና እየሳቀች የፍሪጁን የላይኛውን ክፍል ከፍታ የተደረደሩ የአምቦ ውሃና ለስላሳ ጠርሙሶችን እያነሳች ይሄው የፋይልም አይደለም የመጠጥ ማቀዝቀዣ ነው አለችን። ጸሐፊዋ ውስጥ ገብታ በሩን ዘጋች። ስብሰባ ሳይኖረው ነው ስብሰባ ላይ ነው ያለችን? ለምን ታስጠብቀናለች አልኩ። ምን መሰለ፣ ሰዎች ከውጭ እንደመጡ ወዲያውኑ ወደ ኃላፊው መግባት የለባቸውም አለ ያው ጉደኛ ጓደኛችን። ለምን አልኩት። የሆነ ትንፋሻቸው ወይም ጉንፋናቸው ጥሩ አይደለምና እዚህ ቆይተው መረጋጋት አለባቸው አለን። አንተ ግን የታባክ ያየኸውን ነው ዝም ብለህ የምትለፈልፍ አለ ሌላኛው ጓደኛችን። ታዲያ እያለከለክ መተህ ልትተነፍስበት ነው አለን። እርሱ ማን ነውና ነው አልኩን የቀበል አድርጌ። ማን መሆኑን እኮ እያያችሁት ነው፣ የቢሮውን ገጽታ እያሳየን። እንዲህ ስንነታረቅ ጸሐፊዋ ወጣችና እሺ ግቡ፣ ብዙ ግን አትቆዩም አለችን። አላልኩም? ብዙ ከቆየን ትንፋሻችን ሊበክልህ ይችላል አለ ያው ተንኩለኛ ጓደኛችን። ጎኑን ጎሰም አደረግነውና ገባን። ሄይ አለና ማቆላመጫ ስሙን ጠርቶ እንዴት ነሽ እባክሽ አለው ያው ችኩል ጓደኛችን። ፊቱ ላይ ትልቅ ቅሬታ አነበብኩ። ከአብሮ አደግህ ጋር አብረህ አትሰደድ የተባለው ነው። እንዴት ናችሁ? ቁጭ በሉ አለን ተረጋግቶ እጃችንን እየጨበጠ። ሰላም ካለን በኋላ ቁጭ በሉ አለን። ሁለት ሰው አስተቃቅፎ የሚያስተኛ ሶፋ እያመለከተን። የእሱ ቢሮ ከጸሐፊው በእጅጉ ይሰፋል። የወለሉ ምንጣፍ ብዙ ወንበርና ዕቃ ያረፈበት ቢሆንም ለመርገጥ ያስፈራል። የቴኒስ መጫወቻ የሚያክል ጠረጴዛ ከቆዳ ከተሰራ ዙፋን የመሰለ ተሽከርካሪ ወንበር ጋር ማዶ ጥግ ላይ አለ። ይህንን ጠረጴዛ ቲሸፕ ሰርቶ ሌላ ትልቅ ጠረጴዛ በግራ 5 በቀኝ 5 ወንበሮች የተደረደሩበት አለ። ከዚያ በተረፈ እኛ በተቀመጥንበት አቅጣጫ 3 ግድግዳዎች ተጠግቶ የተቀመጠ የሶፋ ወንበር አለ።
ብዙ ፋይል ያለበት ባለመስተዋት ቁም ሳጥን ከላዩ ላይ የሚያብረቀርቁ ዋንጫዎች ተደርድረውበት ይታያል። ከጎን የኮት መስቀያ፣ ፋክስ ማሽን፣ ኮምፒውተር እና ፕሪንተር፣ 2 ስልክ፣ አልፎ አልፎ ደግሞ አርቲፊሻል አበቦችና ዛፎች አሉ። ብቻ ሳየው የቤት እና የቢሮ እቃዎች ማሳያ የሀብታም ሱቅ ይመስላል። እዚህ ላይ የእኛን ወረዳ ጽሕፈት ቤት ሁኔታ መግለጹ ተገቢ ነው። የእኛ ወረዳ ጽሕፈት ቤት ግድግዳው ከእንጨትና ከጭቃ ተሰርቶ ጣሪያው በቆርቆሮ ያለ ኮርኒስ የተከደነ ነው። ካሉት ሴክተር መስሪያ ቤቶች ጋር ተደልድሎ የደረሰን አንድ 6 ባለ 8 ሜትር የሆነ ክፍል ነው። ግማሹ የቤቱ ወለል ላይ ለችግኝ ጣቢያ ሰራተኞች የሚከፈል የካናዳ ስንዴ በማዳበሪያ ከረጢት ተደርድሮበታል። የቀረው ግማሽ ስፍራ ላይ ጽሕፈት ቤታችን ሆኗል። እንግዲህ ቢሮአችን ግማሹ ለመጋዘን ግማሹ ለጽሕፈት ቤት ሆኖ ያገለግላል ማለት ነው። ጽሕፈት ቤታችን ከዞን መምሪያ ለረጅም ዘመን አገልግሎት ሰጥተው በከፊል የሚያነክሱ 2 ጠረጴዛዎችና 2 ወንበሮች ብቻ እየተደራጀ ነበር። ወረዳው እንደ አዲስ ሲደራጅ ተቀጥረን የሄድነው 3 የወረዳ ቢሮ ሰራተኞችና 5